ጭራሽ እኔ በሌለውበት ቢሮ የገብተህ መቀመጥ ጀመርክ? እኔ የምልሽ እስኪ ልጠይቅሽ፣ ለመሆኑ ስንት ቢሮ ነው ያለሽ? ይሄ ደግሞ ምን አይነት ጥያቄ ነው? ቢሮ ነኝ ትያለሽ፣ ግን ከስንት አንድ ነው እዚህ ቢሮ የምትገቢው። ታዲያ ቆየት እየሄድሽ የማገኛቸው ሰዎች ይኖራሉ። በዛ ላይ ደግሞ የእርዳታ ድርጅቱ አለ። ስለ እሱ ካወራሽ አይቀር እርዳታ ድርጅት ውስጥ ያሉ አንዳንድ ህፃኖች እንደሚጠፉ ሰማሁ። ይህንን ለመስማት በጣም ዘገየ። በእርግጥ የሆነ ቅንጭብጫቢ የሆነ ነገር ሰምቻለሁ። ይሄኛው ግን በጣም ይለያል። ህፃኖቹን የምታስጠፊያቸው አንቺ እንደሆንሽና በእጅሽም የሰው ህይወት እንደጠፋ ሰምቻለሁ። እንዴ ጭራሽ አሁን ደግሞ ነፍሰ ገዳይ ያደረጉኝ? ቢሮሽ የተለየ ነገር ካገኘው ብዬ ስፈትሽ ነበር፣ ግን ምንም የተለየ ነገር አላገኘው። ከስራ ውጭ የወንጀል ዶክሜንት የምታገኘው ይሄ ስራ ቦታ እንጂ የፍርድ ቤት መዝገብ ቤት እኮ አይደለም። እሱን አውቃለሁ፣ ግን ምናልባት ወይ የትራንዛክሽን ወረቀት ምናልባት በስህተት የተደበቀ ነገር ካገኘው ብዬ ነው። ይልህ ባደርግ ራሱ ጠቃሚ ዶክሜንት እዚህ አላስቀምጥም። እሺ እንደሱን ቅጭን ስታወሪ ጥሩ ነው፣ ግን የተባሉትን ነገሮች በምንም ላረጋግጣችሁ አልቻልኩም። በራስ አንደበት ንጽህናዬን ስለመሰከርክልኝ በጣም አመሰግናለሁ። ይህ ማለት አንቺ ንጹህ ነሽ ማለት አይደለም። ምክንያቱም ይሄ ሁሉ አሉባልታ ያለምንም ምክንያት አይወራም። የባለፈውን የወረቀት መርከብም አንቺ ጋር በተደጋጋሚ እያገኘሽ ነው አይደል? አንተ ነህ እንደ የምትሰራው? እኔም እንዳንቺ ነው ድንገት የሆነ ቦታ የማገኘው። እና ምን ለማለት ፈልገህ ነው? የሞተው ባልደረባሽ ማለትም አቶ መርከቡ የእሱ ቤተሰቦች አንቺን ለማስፈራራት የሚጠቀሙት ዘዴ እንደሆነ ደርሼበታለሁ። እኔ ማንንም አልገደልኩም። አውቀው ነው እያስመሰሉ። ይኸውልሽ ሳሩ፣ እኔ አንድ አንቺን መጠርጠር ጀምሬያለሁ። ስለዚህ ምንም ብትኝ እውነታው ላይ ሳልደርስ አንቺን መጠርጠር አላውቅም። የራሳችሁ ጉዳይ። ሳሩ እባክሽ ለራስሽ ማሰብ ካልቻልሽ ቢያንስ ለዛች ለታመመች ምስኪን እናትሽ እስቲ አቁሚ። እኔ የማደርገው ነገር እሷን አይመለከታትም። ይልህ ግን አንተም እንደ ወንድም የሰዎች ወሬ ከምትሰማ የኔ የእህትህን እውነታ ብታውቅ ይሻላል። እመነኝ፣ በኋላ ይጸጽታል። ከሆነ ጥሩ እህቴ፣ እኔም አንቺ ጥሩ እንድትሆኝልኝ ነው የምፈልገው። ግን እንደዛ እየሆነ ያለ አይመስለኝም። እሺ እህቴ፣ እያየሁሽ እስሬ አጠገቤ ሆነሽ ጠፍተሻል። እኔ ነገርሽ ነበር ሩት። አሁን ቆይ ምን ልታደርጊ ነው? ሳሚም ህፃኗ የት እንዳለች አውቋል። ሩት ይኸውልሽ፣ እነሱ ይህን ነገር ሳይደርሱበት አንቺ ቀድመሽ ንገሪያቸው። ሚኪ ለምንድን እንደማታቅምቶ ነው? ይኸውልሽ የአንቺ ነገር ጨንቆኝ እኮ ነው። በእነሱ ፊት ስትዋረጅ ማየት አልፈልግም። እኔ አልዋረድም። ዋሽቻቸው ሊሆን ይችላል፣ ግን ሁሉንም ነገር ያደረኩት ለህይወት ደህንነት ስል ነው። እሱን አንቺ ታውቂያለሽ። ሚኪ አሁን ልታግዘኝ ይገባል እባክህን። እኔ በሁሉም ተው በቃ እንደው እና እኔ ምን ላድርግ ታዲያ? እስከ መቼ ነው ይህን ነገር ላለመናገር ያሰብሽው? ትንሽ ጊዜ ብቻ፣ ከዛ እኔ ራሴ እነግራቸዋለሁ። ወደ ልትሄጂ ነው? ስለ ልጆቹ አዲስ ነገር አለ ተብያለሁ። እኔ እመጣለሁ። እሱን እኮ ነገርከኝ። እኔ የምፈልገው ማን ነው በየሄድኩበት እየተከታተለ የሚያስፈራራኝ? ይልህ እሱን ነው አይመለከተኝም። እሺ ገንዘብ የሚከፍልህ እኮ አንድ መረጃን 20 ጊዜ እንድትነግረኝ አይደለም። ትሰማኛለህ? በዚህ ሳምንት ውስጥ ማን ይሄን እያደረገ እንደሆነ አምጥታ አንቀ ፊት ለፊቴ እንድታቆም ፈልጋለሁ። ጨርሻለሁ። ሳሚ አሁን በጣም ተናድጃለሁ። አንተን የማስተናግድበት ጊዜ የለኝም። ይኸውልሽ ሳሮ፣ በአሁኑ እንኳን የመጣሁት አንቺን ላብሽቅሽ አይደለም፣ ይቅርታ ልጠይቅሽ ነው የመጣሁት። አልፈልግም። አንተና ህይወትን መቼም ነው እሺ ይቅር ማልላችሁ። ህፃኑን አንቺ ወስርሻት መስሎኝ ነበር፣ ግን ደግሞ አንቺ እንዳሉን አረጋግጫለሁ። ይልህ ምንም ነገር መስማት አልፈልግም። ውጣልኝ። አረ ተረጋጊ ሳሮን። ቆይሻውን ምን ብዬ ነው ያናደድኩሽ? እንዲሁ ሳይክ ራሱ ታበሽቀኛለህ ሳሚ። ለምንድን ነው ማተወኝ? ውጣልኝ በቃ። እሺ በቃ ትጩይብኝ፣ እወጣለሁ። እጭ
እሺ አሁን የት ሄደ ይባላል? እርግጠኛ ነኝ ፎቶው ራሱ ነው። ያልገባኝ ነገር እንዴት ነው አንድ አይነት ፎቶ? ቤተሰቦች የደብረ ዘይት ነበሩ እና የድሮ ሰፈራቸው? አይ አይሆንም። እና እኔና ዳዊት በልጅነታችን እንተዋወቅ ነበር? አረ የማይመስል ነገር ነው። እሺ ቆይ ሳሮን ቢሮ አካባቢ ምን ታደርጊያለሽ እንዴ? በዛ ማለፍ ክልክል ነው እንዴ? ያለፍሽ አልነበረም? ቆይ ከዚህ በፊት ሁሉም ነገር ውስጥ እንዳትገቢ ብዬ አልተናገርኩም ነበር? እና አሁን ደግሞ ምን አደረኩ? አትዋሽኝ። እያንዳንዱን ነገር አውቃለሁ። ባለፈው ክፍሌ ለምን እንደገባሽ ጭምር አውቃለሁ። አልገባኝም። የሳሮንን ነገር ለእኔ ተይልኝ ሩት። ይኸውልሽ ይሄ በጣም አደገኛ ነገር ነው። አቁም። ቆይ አንተ ሳሮ መጥፎ ነገር ታደርጋለች ብለህ አታምንም? አንቺ ይኸውልሽ እኔ እንዳጣራ በነገርሽኝ መሰረት ሁሉም ነገር እያጣራሁ ነው። በቃ አንቺ ግን ማቆም አለብሽ። ለምን? በዚህ በልጅነት አይምሮሽ እንደዚህ አይነት መጥፎ ነገር ውስጥ መግባት የለብሽ፣ ማወቅ የለብሽ። ግን ቤት ውስጥ ያለ ሀቅ ነው። ታላቅ እህቴ ናት የምላት ሴት ቀን በቀን ሰዎችን ስትበድል እንደ ፊልም ነው የምመለከተው። ልክ ነሽ እኮ። ይሄ እንደሚያጋጥምና ሳሮን የገጠማት ምን እንደሆነ በፍትሃዊ መንገድ ማጣራት መቻል አለብን። እኔ ከእውነት ውጪ ለማንም አላዳላም። ግን ወንድሜ ሳሮን መጠርጠር ስለጀመርክ በጣም ደስ ብሎኛል። እሺ ግን ራስሽን ጠብቂ አደራ። የምታገኙ መረጃም ካለ እያንዳንዱ ነገር ለእኔ ያሳውቂ። እሺ ቆይ እና የአስክሬን ምርመራ ወረቀትስ? ማለቴ ሳሮን አድርገዋለች ብለህ ታስባለህ? አላረጋገጥኩኝም፣ ግን ወደ እሷ የሚጠቁሙ ፍንጮች አሉ። ታዲያ መረጋገጡ ለፖሊሶቹ ተወላቸው። ለእነሱ እንኳን የምሰጠው በቂ መረጃ የለኝም። ይህንንስ ማን አየበት? ቢያንስ መጠርጠር ከጀመርክ አንድ ነገር ነው። ያን ያህል እኮ ደደብ አይደለሁ። አውቃለሁ። በዚሁ ቀጥሎ ወንድሜ፣ ቢያንስ የሆነ መንገድ ጀምረሃል። አንቺ ግን ራስሽ ላይ አተኩሪ። ስራሽን ጀምሪ፣ ክላስ ጀምሪ። ይህን ነገር አልወደድኩትም። እሺ በቃ ወንድሜ አትጨነቅ፣ በቅርቡ ስራ ጀምራለሁ። እኔ ማን ነኝ? የህልሜ ንጉስ። እስኪ አንዴ ድገሚ። የህልሜ ንጉስ አይደለም እና ድምፅህን ሰምቼ እኮ በጠረንህ ራሱ ለያለሁ። ይኸውልሽ ለዚህ ንግግርሽ ማለት ነው ትልቅ ሽልማት ይገባሻል። አንቺን ጨፍኝ። አሁን ግለጪ። አመሰግናለሁ። ምንም አይደል። እኔ የምልሽ ቆይ ምን እያሰብሽ ነው እንደዚህ በሀሳብ ጭልጥ ያለሽ? ምን ዝም ብዬ ነው። ይኸውልሽ እኔ እያለሁልሽ ምንም ነገር እንዳትፈሪሽ። በቅርቡ እናቴን አስተዋውቅሽና ከዚች ቤት እልም ብለን እንጠፋለን። ፈጣሪ ያውቃል። ግን ሳሮን ብቻ ሳሚም አለ። ስለ እነሱ አታስቢ። አንቺን ብትሆኚ ሆነ ብለሽ እነሱን ለመጉዳት ምንም ያደረግሽው ነገር የለም። አዎ ግን አላውቅም። በቃ ብዙ ምቾት አይሰማኝም። እንደዛማ አትበይ። እኔ ያለሁልሽ እንዳትጨነቂ። ሲቀጥል ደግሞ ሳሮን እኔና አንቺን አንድ ላይ መሆን የማትፈልገው ከሆነ አናስገድዳት። በቃ ግን እኔና አንቺ መሀል ማንም ሰው ጣልቃ መግባት አይችልም። እሺ? አብሮ ለማሳለፍ ከዚህ የተሻለ ቦታ ጠፍቶ ነው? አንተን ያማከረ ማንም ሰው የለም። እሺ? አይ ባዶ ግቢ እኮ ተቀምጣችሁ ሳያችሁ አሳዝናችሁኝ ነው እንጂ አይመለከተኝም። አታስብ፣ እኛ እዚህ ተመችቶናል። ይመቻችሁ። የእርጎዝም ሁሉም ነገር ላይ ጥልቅ ካላላ ይሆንለት ማለት ነው። ተይው እባክሽ። ሲስጠላ። በቃ ወደ ውስጥ እንግባ። እኔ የምሰራው ስራ አለኝ። በቃ እኔም ላግዝሽ። ደስ ይለኛል። እኔ ምልክ ሩት የት እንዳለች የምታውቀው ነገር አለ እንዴ? እሱ የት እንዳለች እኔ እንዴት ነው የማውቀው? አይ አሁን አብራችሁ እያያችሁ ስለሆነ ነው። እንዴ አንድ ቤት ውስጥ አይደል እንዴ አብረን የምንኖረው? እና አንድ ላይ ብንታይ ምንድን ነው ችግሩ? እንዴ አመረርክ እንዴ ሰውዬ? እኔ ለጨዋታ ያህል ነው።
ኧረ ተጫዋች ነህ እባክህ። ግን ሩትን ለምን ፈልጋት ነው? እሱን ለእሷ ነው የምነግራት። ልክ ነህ። የወሬ ሱስ ኖሮብኝ አይደለም፣ ግን ስገምት ለጥብቅ ጉዳይ ፈልጋት ነው መሰለኝ። ቆይ ልታወጣጠኝ የሞከርክ ነው? ባንንክብኝ እንዴ? ይቅር በቃ። እኔ የምለው የውጭ ፕሮሰሱ እንዴት እየሄደለ ነው? ጥሩ ነው። በቅርቡ ከዚች ሀገር ላጥ ብዬ እሄዳለሁ። እኔ የምለው እንዴት ነው ግን ፕሮሰሱ? እኔም መሄድ ፈልጋለሁ ልትለኝ ባልሆነ እንዴ? አዎ ምን አለበት? ማለቴ ሚስትህን ሳሮንን ለማን ጥላ ልትሄድ ነው ብዬ ነው። ሳሮን ሀገሯን ለቃ መውጣት አትፈልግም። እሷ ምን አለባት? ሀብታም ናት። ለማን በላይ ሰው ሀገር ሄዳ ትጠገረራለች። ለማንኛውም ችግር የለውም። የኔን ስጨርስ እነግርሃለሁ። ለነገሩ ልክ ነህ፣ ፌክም ሊሆን ይችላል። ኧረ በእናትህ አታሟርትብኝ እንዴ። እንዲሳካልህ ምኞቴ ነው። አዎ አሁን እዚች አመሰግናለሁ ወንድሜ። ይኸውልህ ጸሎት ረድቶኝ ከሄድኩኝ አንድ ጅንስ ሱሪ እልክልሃለሁ። ምን አለ ለአፍ እንኳን ደህና ነገር ብጠራ። የማላደርገውን ነገር ቃል አልገባም። ለነገሩ ልክ ነህ። አውርቶ ካለ ማድረግ አለማውራት ይሻላል። እሱ ልክ ነህ። ለማንኛውም እኔ እወጣለሁ። ሳሮን ዛሬ ለማየ ደውለሽለት እንደነበር ነገረች። አዎ ደውዬላት ነበር። ለስራ ጉዳይ ወደዛ ስለሚሄድ እመጣለሁ ብያታለሁ። አረ እዛ ደግሞ የምን ስራ ነው ያለሽ? ስራ ነዋ። የምሰራው እንዳለ ላንተ መናገር አለብኝ? እንደሱ ማለት አይደለም፣ ግን ከዚህ ሁሉ ጊዜ በኋላ ለምን? እንዴ በፊት አንተ አልነበርክ እንደ ማየ ጋር ሂጂ የምትለኝ? አዎ ግን ሳስበው ከዚህ ሁሉ ቆይታ በኋላ ለምን? እና ደብረ ዘይት ድረስ ሄጄ እናቴን ሳላያት ልምጣ? ይሁንልሽ፣ ግን በዚህ ማለ በዛ ዋናው እናታችንን ማየትሽ ነው። እንደሱ ነው የሚባለው። ግን የቤቱን ነገር አደራ። ቆይ ለመሆኑ ስንት ቀን ነው የምቆይ? አይ ብዙ አልቆይም፣ ነገ እመለሳለሁ። እዚህም ብዙ ስራ ነው የሚጠብቀኝ። አንድ ቀን ብቻ? ከሄድሽ አይቀር ምን አለ ትንሽ ብትቆይ እንዴ? እማዬም ደስ ይበላት። እስኪ አይቼ እንደ ሁኔታው ልቆይም እችላለሁ። አዎ እማዬን ትንሽ አጫውተሻት ተመለሽ። የቤቱን ነገር ለእኔ ጣዩ። በሚገባ እተማመንብሃለሁ እንጂ። በቃ እኔ ልሂድ፣ መኪና እየጠበቀኝ ነው። እሺ መልካም መንገድ። አመሰግናለሁ። ቆይ ከሷ ምሶ ታኮርፋለች እንዴ? እኔ የምለው ቆይ ሁለታችሁ አታወሩም እንዴ? አታያትም እንዴ እንዴት እንደሚያደርጋት? ቆይ ደግሞ በዚህ ሰዓት ወደ ስራ ነው? አይ ደብረ ዘይት ነው የምትሄደው። ምን? ለምን እንዴ? ቆይ ደግሞ አንቺ ምን አስደነገጠሽ? ምንም። ግን ሳሮን እዛ ነው የምትሄደው? እርግጠኛ ነህ? ቆይ እሺ ለምን? ለምን ይሆናል? ያው ለስራዋ ነው። በዛም ግን እማዬን ታያታለች። ጉድ ፈልቷል አትለኝም እንዴ? የምን ጉድ ነው? ቆይ ችግር አለ እንዴ? ይመስለኛል መሄድ አለብኝ። ወዴት ነው የምትሄጂው? ሳስታውስ ቀጠሮ አለብኝና እርስት አድርጌው ነበር። በቃ ልሂድ። ሄሎ፣ ሳሮን አሁን ወጥታለች። አይ ምንም ጉዳት እንድታደርሱባት አልፈልግም። ከምትሄድበት እንድታስቀሯት ብቻ ነው የምፈልገው። እሺ የደወልኩ ቼክ አድርጋችኋለሁ።